አንድ ቀን ሰላም ሆናችሁ እንደማታድሩ አይኑ አውቃለሁ። እኔና እሱ ስለተጣላን ነው እሱ ልታፈቅረው ይቻልሽ? አልገባኝም። ምን ለማለት አንቺስ ብሩኬ በሰጠሽ ቀረቤታ አፈቀርሹ። ማፍቀርሽ ሳያንስሽ ደግሞ ከልይቱ አጠገብ መተሽ አፈቅራለሁ ለዛ ቢስ አጅጋጥ ወጥ ምን አይነት ስዳደግ ናት ይቺ ወራዳ! እንዴት እንዳናደደችኝ እግራለኝ። እንደዚህ ማፍቀር ቀላል ነው እንዴ? በስንት ቀን ነው ያፈቀርሽው? በስንት ቀን ትውውቅ ነው ያፈቀርሽው? ነገሩ አይፈረድብሽም። ይሄ ብሩኬ እየተለጣጠፈ ያለ ሴት ልጅ አትኖርም የተባለ ይመስል ሴት ልጅ ካጣክ ትሞታለህ የተባለ ይመስል የሀገር ሴቶች ጋራ እየተለጣጠፈ ከዛ በኋላ አፈቀርኩኝ፣ ሞትኩኝ፣ ተንከባለልኩኝ እያሉ እያለቃቀሱ ይመጣሉ እንዴ። አንድ ሴት ትበቃለች በህይወትህ ውስጥ። ሴት ስለበዛ ምንድነው እንዴ? አንተ ሃይሚ ወንድ ልጅ እንዳትቀርብ ቤስት ፍሬንድ እንዳታደርግ ምናምን ነገር እያደረግ ትከለክላታለህ። ለምን አንተ ራስን መከልከል አቃተህ ነው? እሷ መቼም አከለክልህም፣ አታይህማ። ተሸውዳታለህ። ቤት ውስጥ እንደቃ አስቀምጣት ነው ዝዙር የምትሉ። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ትንሽ ተበሳጭቼ ነው የገባሁት። ይቅርታ አድርጉልኝ። እኔ ነገሮቹ ናቸው እያበሳጩኝ ያሉት። ለማንኛውም ቪዲዮ ላይክ፣ ሼር አድርጉት። ዛሬም የሃይሚዬ ልብ እየተሰበረ ነው ያለው። እኔ በጣም ተወዘጋግብ ያለው ግራ ተጋብቻለሁ። ምክንያቱም አንድ ወንድ ልጅ አንድ ሴት ልጅ በህይወቱ ውስጥ ካለች 30-40 ሴት መደራረብ ለምን ያስፈልጋል? እኔ ይሄ ጥያቄ ነው። አንድ ሃይሚ አለች በሱ ህይወት ውስጥ አይደል? በብሩኬ ህይወት ውስጥ ሌላ 30-40-50 ሴት ጋራ መገናኘት፣ ማውራት፣ መቅረብ አንተ ለምንድን ነው የምትንከባከባቸው? እነሱ ቦይፍሬንድ የላቸውም የሚንከባከብ? ወይንስ አንተ የኢትዮጵያ ሴቶች ተንከባካቢ የራስ ድርጅት አለ የምትንከባከብበት የእኛም ማናውቀው ማለት ነው? አይ ቲንክ እኔ እንደዛ ነው የተረዳሁት። እኔ አንተ በምታደርገው መልካምነት ምናምን እንዴ ሴት እኮ ናት። ለምን እንደዛ ታደርጋለህ? ላዝንላት ይገባል። ለምኑ ነው የምታዝንላት? ራስህ እኮ ነክ ራስህ ቀረብካት፣ የማይሆን ስሜት እንዲሰማት አደረግ። ዛሬ ምን አለች? አፋን ሞልታ አፈቅርሃለሁ ብላ መጣች። ሃይሚ የራሷ ጉዳይ። አዎ ሃይሚ የራሷ ጉዳይ። የሃይሚን ስሜት ማን ያዳምጣል? ማንም። ሃይሚ ዕቃ ነች፣ ቤት ውስጥ ትቀመጣለች፣ ፍሪጅ ነች፣ ቴሌቪዥን ነች። ከዛ አንተ ፈለግካት ሴት ጋር ትሄዳለህ። ሶስና ጓደኛዬ ናት ምናምን ከሷ ምንም ችግር አይፈጥርብሽም ምናምን እያልክ በቃ ራስን ነፃ ለማውጣት ዳር ትሄዳለህ። ጥሩ እንደሰራ ማለት ነው። ልክ እንደ ጀግና እንዴ! አረ ብሩኬ በጣም ይደብራል። እመቤቴን ይደብራል። እያደረግክ ያለው ነገር ይደብራል። በቃ በልክ አድርግ። ጓደኞች ወይንስ ግዴታ አለብክ ሴት ጋራ የሴት ጓደኛ ማብዛት ምናምን? ይሄ ግዴታ ነው ተብለሃል ወይስ? አልገባንም እኮ እኛ ግራ እየገባን ነው። እዚች ጋር ሃይሚ ወደ ቤት ተመለሺ፣ በቃ ይሄ ነገር ይኸውና አብቅቶልታል ምናምን እያልክ እየለመንካት ነው። ዛሬ ከቤት ስለወጣች ኖ ብትመለስም ምንም የሚሻሻል ነገር የለም። ሃይሚ ወደ ቤት ብትመለስም ነገሩ ይብሳል እንጂ ምንም የሚሻሻል የሚድን ነገር የለም። ስለዚህ ሙሉ ለሙሉ ይቺ ልጅ ማቆም አለብህ። ቤስት ፍሬንዱንም ሆነ ጓደኝነቱን እሷን ማግኘቱን ካላቆምከው በቀር ይቺ ሴት ከቤት ከመምጣት ወደኋላ አትልም፣ ትመጣለች። ነገም ሃይሚ ትረገጣለች ምናምን ነገር አያገባሽም፣ ይሄ ቤቴ ነው ትባላለች፣ ትናቃለች። ስለዚህ ከምትናቅ በራሷ ቤት ሆና መገናኘት ባለባችሁ ሰዓት ተገናኙ። ከዛ እኔ አያስፈልገኝም የሴት ጓደኛ አብዝቼ መያዝ ብለህ ራስን ነፃ ስታወጣ ያን ጊዜ ወደ ህይወትህ ሃይሚ ትመለሳለች። አሁን ግን ከዚች ጋራ ችግር ይፈጥርብሻለሁ የሴት ጓደኛ ስላለኝ ምናምን ገነመኔ እያልክ የሴት ጓደኛ አብዝተህ እያንጋጋክ ሃይሚ ላይ እንዲደረግ የማትፈልገውን ነገር ሃይሚ እንድታደርገው የማትፈልገውን ነገር አንተ ራስክ ሃይሚ አታደርገውም። ሲጀመር ብትፈቅድም ባትፈቅድም ሃይሚ አትፈልግም። ይሄንን ከወንድ ጋር የወንድ ቤስት ፍሬንድ መያዝ ምናምን አይመቻትም። የሴትን ቤስት ፍሬንድ የላትም እንኳን የወንድ። እሷ እንድታደርገው የማትፈቅደውን ነገር ግን አንተ ላይ ስታደርገው ኖርማል ነው ኖርማል ነው። ለምን ትርፍ መጫን አስፈለገ? ያለ አንድ ምክንያት ማለት ነው። ሴትን መቅረብ መንከባከብ። ምን ቤት ነህ አንተ የምትንከባከበው? ሃይሚን ያልተንከባከብ እንዴት ነው ሌላዋን ሴት ተንከባካቢ ማን አደረገ? ሲጀመር ማለት ነው እንዴ ሃይሚ ምን አለች? ለእኔ ስለምታዝንልኝ እንደገና ደግሞ ስለምትረዳኝ ምናምን ነገር የሚለውንም ነገር አንስታለኝ። አይኖ ሁሌ የምትለው ነገር ነው። ልክ ናት። ለሃይሚ የምታደርገውን ነገር ለሌላዋ የምታደርገው ለምን?
እዚህ ጋ ሀይሚ ስትንከባከባት ምናምን ነገር ሀሳቧን ስትረዳት ምናምን ሴት ልጅ በእንደነዚህ አይነት ነገሮች ወደ ፍቅር ውስጥ ትገባለች። ምክንያቱም ብዙ ጊዜ እኛ ሴቶች የሚሰማን የሚያዳምጠን ሰው ላይክ ስናወራ የሚያዳምጠን ሰው የሚረዳንን ሰው እንመርጣለን። ስለዚህ አንተ ደግሞ የመጡትን ሴቶች ሁሉ አዳማጭ ምናምን አላቃሽ ምናምን አዳቋሽ ከሆንክ መጨረሻው አፍቅሬሃለሁ ያለ አንተ መኖር አልችልም እያሉ እያለቃቀሱ ይመጣሉ ማለት ነው። ሀይሚ ደግሞ ልክ ባጣ ቆይ ሆና ትቀመጣለች። ይሄ ለአንተ ምንም ነው። እኔና እሷ ገና ብዙ ነገር ያሰብነው አለ ያቀድነው ነገር አለ የምናደርገው ብለህ ዙሪያ ጥምጥም ከምትሄድ እኔ ሀይሚን ማጣት አልፈልግም። ሀይሚ የኔና የኔ ናት። እኔ ከእሷ ተለይቼ መኖር አልችልም። ስለዚህ እዚህ ጋር የራሴ ህይወት አለኝ ብለህ በግልጽ አማርኛ አታወራም? የምንጨርሰው ጉዳይ አለ ምናምን እያልክ ዙሪያ ጥምጥም ከምትሄድ ምን ሆነ ነው? በግልጽ አማርኛ አታስረዳትም እንዴ? አቃል ያላችሁን ነገር አቃለሁኝ እኔ ምን አይነት ነገር እንዳላችሁ ምናምን ትላለች። ካወቅሽ የነሱን ያላቸውን ግንኙነት ካወቅሽ ለምን አፈቅራለሁ ትያለሽ? ብሩኬን ልጋጋም ስታስጠላ። እኔ ለኦዲየንስ ምናምን ነገር ብዙ ተስድቤያለሁ፣ ብዙ ተቀጥቀጪ። ዋጋሽ ነው ያደረግሽው ነገር ነው። በሰው ህይወት ውስጥ ገብተሽ ስታዳክይ ተሰደብሽ። ይኸው ዋጋሽ ነው እንዴ? ምን ሆነሽ ነው እንዴ? ማን ተለጣጠፍ ያለሽ? እንደምትሰደብ ያላወቅሽም ነበር ስትለጣጠፊ መጀመሪያ። ዝሞ ዛሬ ተሰደብኩኝ ምናምን ብለሽ ታለቃቅሻለሽ እንዴ? ደግ አደረጉ። እንደውም ጨረቃ ፋሚሊዎች አሁንም ይሄዱብሻል ከህይወታቸው እስካልወጣሽ ድረስ ማለት ነው። ብሩኬ ደግሞ ለአንዴና ለመጨረሻ በቃ ቤስት ፍሬንድ የሴት አታብዛ። ሴት አትፈልግም፣ ትቀናለች በተፈጥሯ ሴት ልጅ። ለምንድን ነው ሴት ልጅ የሴት ቤስት ፍሬንድ የምታበዛው? ምን ፈልጋ ነው? ምን ፍለጋ ነው? ሀይሚን የምትፈልጋት ከሆነ እነሱን ከህይወት አስወጣ ምናምን ነገር በቃ ችግር ይፈጥርብሻሉ ምናምን። እንደዛ አይነት ጥያቄ መጠየቅ ራሱ አይገባም። ለምንድነው እንደዛ አይነት ጥያቄ የምትጠይቃት? ለምንድነው ችግር የማይፈጥርባት እንዴ? ሴት ልጅ ከቀረብካት፣ ተተንከባከብካት፣ ፍቅር ከሰጠሃት ማለት ወንድማዊ ፍቅር ነው ብለህ አንተ እየሰጠሃት፣ እሷ ግን በሌላ ነገር አዙራ ፍቅር ውስጥ ተጠምጥማ ትወድቃለች። ከዛሳ ያቺ ለነገ ይሆነኛል እያለች ተስፋ እያደረገኝ ትኖራለች። አንተማ ለምን ትቀጫለህ?